የተወደዳችሁ የእግዚአብሔር ቤተሰቦች በዛሬው ቪዲዮአችን አቡነ ሽኖዳ ስለ ጾም የተናገሯቸውን ሐሳቦች ወደ እናንተ እናደርሳለን። ሰብስክራይብ እያደረጋችሁ ቤተሰብ ትሆኑ ዘንድ በእግዚአብሔር ስም እንጠይቃለን። አብራችሁን ቆዩ። አቡነ ሽኖዳ ጾምን የሥጋ ረሃብ ሳይሆን የመንፈስ ድል አድርገው ይገልጹታል። በጾም ዙሪያ ካስተማሯቸው ትምህርቶች ዋና ዋናዎቹን ዛሬ ወደ እናንተ እናደርሳለን። የመጀመሪያው ጾም የእግዚአብሔር ፍቅር መገለጫ ነው የሚለው ሐሳባቸው ነው። አቡነ ሽኖዳ ጾምን የምንጾመው እግዚአብሔርን ስለወደድን እንደሆነ ይናገራሉ። ጾም ማለት እግዚአብሔርን ከመውደዳችን የተነሳ ለጊዜው ምግብን መርሳት ነው ሲሉ ተናግረዋል። አቡነ ሽኖዳም እሳቸው እንደሚሉት አንድ ሰው በመንፈሳዊ ደስታ ውስጥ ሲሆን ስለ ሥጋዊ መብል አይጨነቅም። ስለዚህ ጾም በሕግ የተጫነብን ሸክም ሳይሆን ከመንፈሳዊ ደስታ የሚመነጭ መሆን አለበት። ሁለተኛው የጾም ትርጉምን ይመለከታል። ሥጋን ማስገዛት። ብዙዎች ጾምን የምግብ አይነት መለወጥ ብቻ አድርገው ሲያስቡ፣ አቡነ ሽኖዳ ግን እንዲህ ይላሉ። ጾም ማለት ለሥጋህ አይሆንም ማለትን የምትለማመድበት ወቅት ነው። ለምግብ አይሆንም ካልክ በኋላ ላይ ለኃጢአት አይሆንም ለማለት ኃይል ታገኛለህ ሲሉ ይናገራሉ። ይህም ማለት ጾም የፈቃደኝነት ልምምድ እንጂ የቅጣት መሳሪያ አይደለም። ሆዱን መቆጣጠር የቻለ ሰው ምላሱን አይኑንም መቆጣጠር ይችላል ይላሉ። ሶስተኛው ከምግብ ጾር ባሻገር የሚለው ሐሳብ ነው። አቡነ ሽኖዳ በጾም ወቅት የምግብ መከልከል ብቻ በቂ እንዳልሆነ አጥብቀው ያስገነዝባሉ። በጾም ጊዜ የምግብ መከልከል ብቻ በቂ እንዳልሆነ አጥብቀው ያስተምራሉ። ሆዱን ከምግብ ከልክሎ ምላሱን ከሐሜት ልቡን ከጥላቻ የማይከለክል ሰው ጾሙ ከንቱ ነው ሲሉ ይናገራሉ። አቡነ ሽኖዳ ጾምን በሶስት ደረጃ ከፍለው ይመለከቱታል። የመጀመሪያው የሥጋ ጾም ነው፣ ከምግብ መከልከል። ሁለተኛው የአካል ክፍሎች ጾም ነው፣ ዓይን ክፉ ከማየት፣ ጆሮ ክፉ ከመስማት፣ ምላስ ክፉ ከመናገር መከልከል ወይም ዝምታ ማለት ሲሆን ሦስተኛው የልብ ጾም ነው። ይህም ከክፉ ሐሳብና ከቂም መጽዳት ማለት እንደሆነ በሶስት ደረጃ ከፍለው ይመለከቱታል። ሌላኛው ጾምና ጸሎትን ይመለከታል። እንደ አቡነ ሽኖዳ ትምህርት ጾም ያለ ጸሎት ክርስቲያናዊ ጾም ሊባል አይችልም። ጾም ያለ ጸሎት ልክ እንደ ሰብአዊ አመጋገብ ወይም ዳይት ነው ይላሉ። ጾም ኃይል የሚያገኘው ከጸሎት ጋር ሲገናኝ ብቻ ነው። ጾም የሰውነትን ክብደት ለመቀነስ ሳይሆን መንፈስን ወደ ሰማይ ለማቅለል የሚደረግ መንፈሳዊ ጉዞ መሆኑን ያስተምራሉ። በሌላ ሁኔታ አቡነ ሽኖዳ እግዚአብሔር የወድህን ረሃብ ሳይሆን የልብህን ጥማት ነው የሚመለከተው ሲሉም ያስተምራሉ። የተወደዳችሁ የእግዚአብሔር ቤተሰቦች አቡነ ሽኖዳ ስለ ጾም የተናገሩትን ሐሳብ በዚህ መልኩ ወደ እናንተ አድርሰናል። ከወደዳችሁት ላይክና ሼር ማድረግ አትርሱ። ከምንም በላይ ሰብስክራይብ እያደረጋችሁ ቤተሰብ እንሆን። መጪው ጊዜ አብይ ጾም ነው። እንደነዚህ ያሉ ሐሳቦችን እየተማማርን አብረን እንቀጥላለን። ሰላም እግዚአብሔር ከሁላችሁም ጋር ይሁን። ሰላም